ክቡራን ተመልካቾቻችን እንደምንሰነበታችሁ ሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው በሳምንት ውስጥ በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰኑትን መርጠን ቆይታ የምናደርግ ይሆናል። መርሃ ግብሩን ይዘን የቀረብነው መጋቢ ሚስተር ሳህሉ አድማሱና እኔም ጌታቸው በቀለነን እንድትከታተሉ እንጋብዛለን። መጋቢ ሚስተር እንግዲህ ያሳለፈው ሳምንት በርካታ ጉዳዮች የተከሰቱ ቢሆንም በዋነኝነት የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸውን በተመለከተ በአዲስ አበባም በክፍለ ሀገርም በተለያየ ቦታ ተከብሮ ውሎ ነበር። እሱን ነው እንግዲህ የምናስቀድመው። ምናልባት ከዚሁ ጋር ተያይዞ እንግዲህ ክብረ በዓሉ በደረሰበት ወይ በተከበረበትም በኋላ ከሰማናቸው ዜናዎች ያው በጎ የሆኑ ክብረ በዓሉ ማክበር በቦታው ተገኝቶ በረከት ረድኤት ማግኘት ይሄ ደስ የሚል ለህይወታችንም ለአገልግሎታችንም ጥሩ ነገር ቢሆንም ከዛ በተቃራኒ ደግሞ በተለይ እዚህ አርባ ምንጭ ላይ ዚጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አክብረው ሲመለሱ የነበሩ ምእመናን አደጋ ደርሶባቸው ይህንንም የሰማንበት ሳምንት ነውና ከዚህን ጀምር መጋቢ ሚስተር። አመሰግናለሁ መምህር ጌታቸው። እንግዲህ ሳምንቱ በጣም ብዙ ክስተቶች የተከናወኑበት ሳምንት ነው። እንግዲህ ሁሉን ነገር መዳሰስ ጊዜው ስለማይፈቅድልን በቀጥታ እንደተገለጸው ወደ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት በዓሉ እንዴት እንደተከበረ ይዘቱን እንደገናም ደግሞ ያው ፈተና በመልካም ነገር ላይ ፈተናም ስለሚበዛ የደረሰውንም ፈተና ያው ሰምተናል፣ አይተናል በተለያዩ ማህበራዊ ሚዲያዎች። በጣም የሚገርመው በርካታ ብፁዓን አባቶች አሁን ዝርዝራቸውን ጊዜ ስለማይበቃኝ መዘርዘር ስለሚከብድ ነው መግለጫ ሰጥተዋል። በእኛም በፌስቡክ ገጽ ላይ የብፁዓን አባቶች መግለጫ ተጽፏል። በአጠቃላይ በየአህጉረ ስብከቱ ያሉ አባቶች ያዘኑበት ወቅት ነው። በትንሹ ከ20 በላይ ምእመናን በመኪና አደጋ በዚህ በአርባ ምንጭ አንድ አቡነ ገብረ መንፈስ ቅዱስ በዓል አክብረው ሲመለሱ አደጋ ደርሶባቸዋል። መኪናው ገደል ገብቷል። አብዛኛዎቹ ያው ህይወታቸው ወዲያው አልፏል። የተወሰኑት ደግሞ ወደ ሆስፒታል ሄደው የመዳን እድሉ አልገጠማቸውም። በጣም ያሳዝናል። እንግዲህ እነሱ ትልቅ በረከት ለነሱ በረከት ነው፣ ለነሱ ሰማዕትነት ነው። የቅድስና ታሪክ ውስጥ ነው እነሱ የገቡት። ነገር ግን ቤተሰቦቻቸው ወዳጅ ዘመዶቻቸው ያው ለነሱ መጽናናትን እንመኛለን ለማለት ነው የምፈልገው መምህር ጌታቸው። እንግዲህ ምናልባት ወደ በዓሉ አከባበር አጠቃላይ ከመግባታችን በፊት በዓሉ ያው እንደሚታወቀው በመላው ዓለም ነው የተከበረው። የአባታችን የአቡነ ገብረ መንፈስ ቅዱስ ልዩ በዓታቸው ከሆኑት ከዝቋላና ከምድረ ከብድ በተጨማሪ በአጠቃላይ ጽላታቸው በተቀረጸበት ሁሉ በዓሉ በታላቅ ድምቀት ተከብሯል። አቡነ ገብረ መንፈስ ቅዱስ ማን ናቸው የሚለውን ትንሽ የተረዳሁትን ያህል ለማሳየት አስባለሁኝ። እንግዲህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተለይ በገድላቸውም በተለያዩ የታሪክ መጻሕፍትም እንደምናነበው ጻድቁ በዚህ ምድር ላይ 562 ዓመት እንደኖሩ ገድላቸው ጽፏል። በተወለዱበት በግብጽ ወደ 300 ዓመት ነው የኖሩት። በኢትዮጵያ ደግሞ 262 ዓመት የኖሩ ትልቅ እድሜ ያላቸው አባት ናቸው። እንግዲህ ይሄ በዓል የተከበረው በዓል በተለይም ያው ኋላ እንመጣበታለን በመጋቢት 5 ቀን በዝቋላም ያው ተከብሯል በታላቅ ድምቀት። እሱ ደግሞ ለየት ያለ ስለሚሆን የምንዳስሰው ሊሆን ይችላል። መጋቢት 5 ቀን ጻድቁ አባታችን ያው ያረፉበት የዕረፍት በዓላቸው መሆኑ ይታወቃል። እንግዲህ ባጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምትወዳቸው ለኢትዮጵያ ይህንን ያህል ዓመት የጸለዩ ጻድቅ ስለሆኑ ክብራቸውን በተለየ ሁኔታ ነው የምታከብረውና በዚህ ሁኔታ ነው እንግዲህ በዓሉ የተከበረው። ወደ አንተ እንምጣና ደግሞ በተለይ ዝቋላ ላይ
ትንሽ የምንቆይ ይመስለኛል። ወደ ኋላ ላይ እናነሳዋለን ብዬ ነው። መጋቢ ምስጢር ትክክል ነው። እንግዲህ የጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በመላው ኢትዮጵያም በመላው ዓለም ስማቸው በሚጠራበት በስማቸው ቤተክርስቲያን በታነጸበት ቦታ በሙሉ ነው ተከብሮ ያለው። እንግዲህ አንዱ ቅድም እርሶም እንደገለጹት የዝጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ምእመናን ወደ ሻሸመኔ ሲመለሱ በደረሰባቸው ሕይወታቸውን ያጡ ወገኖቻችን አሉ። በዛ ላይ ደግሞ የአካል ጉዳትም የደረሰባቸው አሉና ለነዚህ እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ነው የምንመኘው። አንዳንዴ እንዲህ በክፍለ ሀገር ጉዞ በምንመለከትበት ሰዓት አንዳንዴ መኪናዎች መፈተሽ ይገባቸዋል። ማለት እጅ ፍሬኑ መኪናው አንዳንድ ቦታ ክፍለ ሀገር ስናይ ከመጠን በላይ ሰው ይጭናል። ብዙ ችግሮች አሉና እንግዲህ እንደዚህ አይነት ንግስ በዓል ላይ ደግሞ የሚሄድ ሰው ብዙ ጊዜ ቦታው ደርሶ በረከት ማግኘቱን ነው የሚመኘውና እንግዲህ ምናልባት ወደፊት ጥናት ተጠንቶ መኪና አደጋው የደረሰበት ምክንያቱ ምንድነው ተብሎ እስኪታወቅ ድረስ ይሄ ነው ብሎ ማለትም ባይቻልም ግን ሁኔታው በጣም አሳዛኝ ነው። እንግዲህ እነዚህ ሰዎች በሰላም ወጥተው በዓሉን አክብረው ወደ ቤታቸው ሲመለሱ ነው ይህ ሁኔታ የደረሰውና ይህንንም በተመለከተ እንግዲህ መላው ኦርቶዶክሳውያን ሀዘናቸውን ገልጸዋል። እርሶ ቅድም እንደጠቀሱትም ብፁዓን አበው ሊቃነ ጳጳሳትም በደረሰው ነገር ሁሉም ሰው ሀዘኑን ገልጿልና እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ሌላው የጻድቁ አቡነ ገብረ መንፈስ ቅዱስ በዓልን በተመለከተ እንግዲህ እኔም ለዘገባ በሄድኩበት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ተከብሯል። እንግዲህ ይህ ቦታ በጣም ጥንታዊ ታሪካዊ ቦታ ነው። ከዚህ ከ5ኛው መቶ ክፍለ ዘመን ጀምሮ በታሪክ የሚታወቅ ነው። በተለይ በኢትዮጵያ ታሪክ ውስጥ ጥንታዊ ከሚባሉ ገዳማት የቅርስ የታሪክ ማዕከል ከሚባሉት አንዱ ዝቋላ ነውና ወደ ኋላም ብዙ ታሪክ አለው። ከጻድቁ ጋርም የተያያዘ ታሪክ አለው። ጻድቁ በ12ኛው መቶ ክፍለ ዘመን ወደ ኢትዮጵያ ከመምጣታቸው በፊትም ቦታው እንደዚህ የቅዱሳን ቦታ እንደነበረ ነው ገድላቸውም የተለያዩ መጽሐፍትም በዚህ ዙሪያ የተጻፉትና እዛ ነበር በዓሉን ያከበርነው። በበዓሉ ላይ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት እና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ በተገኙበት ነው በዓሉ የተከበረው። በርካታ ምእመናን ከከተማም ከተለያየ ቦታ በእግርም ተጉዞ የመጡም አሉ እና በዓሉ በደመቅ ያለ ነው የሚከበረው እና መጋቢ ምስጢር እንደሚያውቁት ዝቋላ ላይ በዓሉ ሲከበር ታቦቱ ከቤተ ክርስቲያን ወጥቶ ጻድቁ የተጠመቁበት ለ100 ዓመት ተዘቅዝቀው የጸለዩበት ሐይቁ አለ እና እሱን ዞሮ ነው ተመልሶ ወደ ቤተ ክርስቲያን ወደ አውደ ምሕረቱ ታቦቱ የሚመጣውና እዛ ላይ በርካታ ምእመናን ነበሩ። ወጣቶች፣ አረጋውያን ነበሩ። ከዛ በተጨማሪ በተለያዩ ቋንቋዎች በኦሮምኛም በአማርኛም የሚዘምሩ ዘማሪያን ነበሩ። በዓሉ ከሌላው ጊዜ ከምናየው በተለይ ባለፈው ዓመት እርሶም ሄደው ተመልክተውታል። ከዛ ከነበረው በርካታ ሰው መጥቶበት የተከበረበት በዓል ነው። በዓሉ በጣም ደስ ይላል። ከባህሉ በተጨማሪም በተለይ እዛ አካባቢ ከዚህ ከጸጥታው ጋር በተያያዘ እኛም በቴሌቪዥናችን ቦታው ሰላም ጸጥታ እንዳለበት የደብረ ከዋክብት የዝቋላ አባቶች መጥተው ማስታወቂያ ተሰርቶም ተለቆም ስለነበር በዛ ማስታወቂያ ምክንያት በርካታ ምእመናን መጥተው የተከበረበት በዓል ነው። በዓሉ ደስ ይላል። በዓሉ እንግዲህ ታሪኩ ባለበት ቦታ ላይ መከበሩ ቀላል ነገር አይደለምና እንግዲህ ዝቋላን ስናነሳ ብዙ የሚነሱ ነገሮች አሉት። የገዳሙ ሁኔታ ይነሳል፣ የመናንያኑ አኗኗራቸው ይነሳል። እዛ ቦታ ጸበሉን ፈልጎ የሚሄዱ በርካታ ምእመናንም ያሉበት ሁኔታ ነው። ከዛ በተጨማሪ የአብነት ትምህርት ቤትም በኢትዮጵያ ውስጥ ካሉት እንደ ከተላላቅ ጉባኤ ቤት ካሉባቸው ቦታዎችም 4 ጉባኤያት ትምህርት የሚሰጥበትም ዋልድባ ዝቋላ ነውና እንደነዚህ አይነት ታሪክ፣ ቅርስ፣ ሃይማኖት፣ ትውፊትን አያይዞ ያለበት ቦታ ነው ያከበርነውና ምናልባት በኋላ ላይ ነጥቦቹን እያነሳናቸው እንመጣለን። እርሶም ዝቋላን ስለሚያውቁት ባለፈው ዓመትም ሄደው ዘግበውም ስለነበር እርሶም እስቲ ስለ ዝቋላ አንዳንድ የሚያውቁትን ይጨምሩበት፣ በተለይ ከክብረ በዓሉ ጋር ተያይዞ። አመሰግናለሁ መምህር ጌታቸው። እንግዲህ ወደ ዝቋላ ተራራ ያው እየወጣን ነው በሀሳብ ማለት ነው። እንደሚታወቀው ያው የዝቋላ ገዳም በጣም ትልቅ ገዳም ነው። ታሪኩም ትልቅ ነው። ግዛቱም ጫካውም
ሁሉም የሚገርም ነው። አንበሳ ነብር ሁሉ ያሉበት እንደሆነ የሚነገርለት መልክዓ ምድር ነው። እስከ ተራራው ግር ድረስ የዚህ ታላቁ ገዳም ይዞታ የሆነ ነው እና አሁን እንደተገለጸው ባለፈው ዓመት እግዚአብሔር ፈቅዶልኝ ከብፁዓን አባቶች ጋር ያን ጊዜ ወደ 7 ብፁዓን አባቶች ናቸው የተገኙት። ያ ወቅት ደግሞ የፈተና ወቅት ነበር፣ የመከራ ወቅት ነበር። እጅግ በጣም ልብን የሚሰብር ዓለምን ወይም ክርስቲያኖችን አንገት ያስደፋ ታሪክ የተፈጸመበት ጥቁር ቀን ነበረች ማለት ይቻላል ያለፈው ዓመት እና በዚያም አክብረናል። ምእመናን ያው መቼም መከራ አይገድባቸውም። በየትኛውም ቦታ ፈተና መከራ አለ ቢባል እዛው መከራውን ይሳተፋሉ እንጂ በዓል ከማክበር ወደ ኋላ አይቀሩምና ያን ጊዜም ቀላል የሚባል አይደለም ቁጥሩ የምእመናን ያሁኑ የተሻለ ሊሆን ይችላል። ያን ጊዜም ግን ምእመናን መተው ነበረ እና እንደተባለው ጻድቁ ለ100 ዓመት የጸለዩበት ባህር አለ ታች። ያው ያ ባህር ይዞራል። ያው መንገዱ ትንሽ አስቸጋሪ ነው። በተለይ በባህሩ ዳርዳር ላይ ሳር ይበዛል በብዛት። ይሄ ሳሩ ደግሞ በውስጡ እንደ ጉድጓድ የመሳሰሉ ነገሮች ይኖራሉ እና ወደ ጉድጓድ እግሮች ይገባሉ። ጥንቃቄ የሚያስፈልገው እና ፈተና ያለበት በዚያው ልክ ደግሞ በረከት ያለበት ገዳም ነው። በዘንድሮ ዓመት ያው እንደተመለከትነው ያው ሚዲያችን ሄዷል። እንደዚሁም ብፁዕ አቡነ ማቴዎስ የሚዲያችን ሊቀ ጳጳስ የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ እና በርካታ ሊቃውንት በዛ መሄዳቸውን ተመልክተናል። ትልቅ በዓል ሲከበር ነው የተመለከትነው። ያ ስርዓት ተካሂዷል። እንግዲህ የዘንድሮውን በዓል ደግሞ ልዩ የሚያደርገው ብዙ ጊዜ አሁን ወደ ዝቋላ ሄድንበት ምክንያት ልዩ የሚያደርገው በዓሉን ችግር ስለነበረ በተለይ የዛሬ ዓመት ማለት በ2016 ዓመተ ምህረት የገዳሙ አባቶች እጅግ በጣም ተወዳጅ የሆኑ ቅድስና ያላቸው የትምህርት የመንፈሳዊ ትምህርት ዝግጅት ያላቸው በአገልግሎት የበረቱ አባቶች ባልታወቁ ማንነታቸው ባልታወቁ ጸረ ሰላም የሚባሉ ሰዎች ወይም ኃይሎች ሕይወታቸውን አጥፍተዋቸዋል ወይም ግድያ ተፈጽሞባቸዋል። በዛ ምክንያት ከባድ ሐዘን ቤተክርስቲያናችን አስተናግዳለች። ቅዱስ ሲኖዶስም መግለጫ የሰጠበት ወቅት ነው እና በዚያ ወቅት እንግዲህ የካቲት ውስጥ ነው ግድያ የተፈጸመው። ከዚያ በኋላ የመጋቢት አቡነ ገብረ መንፈስ ቅዱስ በዓል ብፁዓን አባቶች ያው መንግስት የክልሉ መንግስትም አስፈላጊውን ጥበቃ እያደረገ እዛ ሄደው ምእመናንን አጽናንተዋል። የገዳሙን አባቶች አሁን የተጠቀሱት የተለያየ ማህበረሰብ ያለበት ችግሮች አሉ። የውሃ ችግር አለ፣ የምግብ ችግር አለ፣ ብዙ ችግሮች፣ መብራትም ሁሉም ነገር ያልተሟላለት ገዳም ነው። ገና መንገዱም ቢሆን በጣም ፈታኝ የሆነ አንዳንድ የቤት መኪናዎች ማለት የቢሮ መኪናዎች ካልሆኑ በስተቀር ማንኛውም ህዝብ ወደ ላይ በመኪና የሚወጣበት ሁኔታም አይደለም ያለውና ይህንን አረጋግተው አጽናንተው ከዚያው ከሰማዕታቱ መቃብር ላይ እንባቸውን አፍሰው ነው የመጡት። እንግዲህ ያን ጊዜ እኔ በተመለከትኩት የሰማዕታቱ መቃብር ምንም መጠለያ አልነበረውም። ትንሽ ከላይ የሆነ ቆርቆሮ ተሰርቶ ነበረ። ዙሪያው ግን እንጨቶች ናቸው የተተከሉት እንጂ የተሟላ የመታሰቢያ ስራ ያን ጊዜ አልተሰራም። በአሁኑ ግን እንዴት እንደሆነ ካንተ የምንሰማ ይሆናልና ይሄ ነው የዝቋላን በዓል ልዩ የሚያደርገው። የተፈጸመው ጭካኔ የተሞላበት አሰቃቂ የሆነ አባቶች ግድያ ነው። መጋቢ ምስጢር እንዳሉት ነው። ዝቋላ ላይ እንግዲህ የበዓሉ ክብረ በዓልም ጻድቁ የነበሩበት ለ100 ዓመት ስለ ኢትዮጵያ ስለመላው የሰው ልጆች
ተዘቅዝቀው በሐይቅ ውስጥ የጸለዩበት ቦታ ላይ ነው የሚከበረው እና ያም ቦታ ብዙ ሰው በረከት ለማግኘትም ወደዛ ቦታ የሚሄድበት ነው እና እንደተመለከትኩት እንግዲህ መንገዱንም አስቀድሞ ከተወሰነ ጊዜ በፊት የተወሰኑ አንድ ሁለት ባለሀብቶች በተቻለ መጠን አስጠርገውታል። ብዙ ጊዜ ዝናብ በሚዘንብበት ሰዓት ቦታው መንገዱ ስለሚሸረሸር ድንጋዮቹ እየተጋለጡ ይወጡ አነስተኛ መኪናዎች የሚወጡበት አይደለም። በእግርም በጣም አስቸጋሪ መንገድ ነውና አሁን ግን የተወሰነ ጥርጊያው ተስተካክሎለት በተለይ ከፍ ከፍ ያሉ መኪናዎችም የሚሄዱበት ሁኔታ ነው ያለው። በዛ ላይም እንግዲህ እኛም በመኪናው እስከዛው እስከ ገዳሙ ድረስ ነው። በተለይ ገዳማውያኑ ምእመናን መተው ሲጠይቋቸው ክብረ በዓሉን ሲያከብሩ ብፁዓን አበው ሊቃነ ጳጳሳት በቦታው ተገኝተው በዓሉን ሲያከብሩ ደስታቸው ከፍተኛ ነው። ምክንያቱም የዛሬ ዓመት እንደሚያስታውሱ ጉዳት የደረሰባቸው ቦታዎች ናቸውና የምእመናን መምጣት ገዳማውያን መጠየቅ እዛ ቦታ ላይ በዓሉ እንደዚህ በድምቀት ሲከበር ለነሱም ክብር ነው፣ ደስታቸውም ከፍ ያለው ነውና በተለይ ሁለቱም ብፁዓን አባቶቻችን ገዳማውያን ማጽናናት፣ ትምህርትም መስጠት፣ መታየት የሚገባቸው መጎብኘት የሚገባቸው ቦታዎች በሙሉ ተመልክተናል። እንግዲህ በተለይ ዝቋላ ላይ ከዚህ ከክብረ በዓሉ ጋር በተያያዘ የምንመለከተው አንዱ የካቲት 13 ቀን 2016 ዓ.ም አራቱ የዝቋላ አባቶች ማንነታቸው ባልታወቁ ሰዎች ያው ሰማዕትነት ተቀብለዋል። ያው በየጊዜው ዜናው ተሰርቶ ስለነበር በርካታ ምእመናን የሚያውቁት ነው እና ለነሱ በተለይ ከዛው ቤተክርስቲያኑ ከላይ በኩል ኪዳነ ምሕረት ቤተክርስቲያን አለች፣ ከታች የዝቋላ አቡነ ገብረ መንፈስ ቅዱስ በሁለቱ ቤተክርስቲያን መካከል ላይ ደረጃውን የጠበቀ ቤት ተሰርቶ እዛ ቤት ውስጥ ነው አጽማቸው እንዲያርፍ የተደረገው። እንግዲህ አጽማቸው ባረፈበት የአራቱም ለየብቻው ተቀምጦ ህይወት ታሪካቸውም ሐውልቱ ላይ ተጽፎ ተቀምጧል። በጥሩ ሁኔታ ተሰርቷል። ሰዎች ገብተው የሚጎበኙት ሰማዕታቱ ጋር ጸሎት የሚያደርሱበት ሁኔታ ነው ያለው። በዚህ መሰረት የካቲት መጋቢት 4 ቀን 2017 ዓ.ም በዋዜማው ማለት ነው ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የመገናኛ ብዙሃን እና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ከምስራቅ ሸዋ ሀገረ ስብከት የመጡ ስራ አስኪያጅ፣ ሌሎችም ከፍተኛ የሀገረ ስብከቱ ሰራተኞችም በተገኙበት ወደ ከምሽቱ 11 ሰዓት አካባቢ እዛ ሰማዕታቱ አጽማቸው ያለበት ቦታ ገብተው ጸሎትም አድርሰው ብፁዕነታቸው ብፁዕ አቡነ ጎርጎርዮስ መልእክት አስተላልፈው ነው የተመለከትነው እና በጥሩ ሁኔታ ተሰርቷል። መተው ጎብኚዎች ታሪካቸውን ሊያዩ በሚችሉበት ሁኔታ ሰማዕታቱ እንዴት እንደተቀበሩ በፊት እንግዲህ በሆነች ቅድም እርስዎ እንደተናገሩት በእንጨት በሆነ ነገር ተሰርቶ ነበር። አሁን ግን ደረጃውን የጠበቀ ተሰርቶ ታሪካቸውም በግድግዳው ላይ ፎቶአቸው ተሰቅሏል። መሬት ላይም ፎቶአቸው ከአራቱ ፎቶአቸው ደግሞ በእብነ በረድ ህይወት ታሪካቸው ተጽፎ ሰዎች የሚያነቡት በቤተ ክርስቲያኑ በገዳሙ ላይ ምን እንደደረሰ ወደፊት ታሪክ ለሚያጠኑ ሰዎች ከዛ በተጨማሪ የአባቶቻቸው እንዴት ሲሉ ለሃይማኖታቸው ሲሉ መስዋዕትነት እንደተቀበሉ ትምህርት የሚያገኙበት ሁኔታ ተመልክተናል። በጣም በጥሩ ሁኔታ ነው የተሰራውና እንግዲህ አንዱን ዝቋላ ለየት የሚያደርገው ምናልባት ሌሎች ገዳም ላይ ያልተፈጸመ ዝቋላ ላይ የምናየው እንግዲህ ለአዲስ አበባ በቅርብ ኪሎ ሜትር ርቀት ላይ ሆኖ እንደዚህ ማንነታቸው ባልታወቁ ሰዎች የገዳሙን አራት አባቶች በታሪክም አንብበን ማናቀው ተፈጽሞ ማናቀው ሰማዕትነት ተቀብለው የነሱም በክብር አጽማቸው እንዲያርፍ የተደረገበት ነው። በዚህም ላይ በርካታ ምእመናን እየገቡ እያዩ የሚታየውን ጸሎትም እያደረጉ ህይወት ታሪካቸውንም እያነበቡ ሲወጡ ተመልክተናልና እንደዚህ ምእመናን እንዲያውቁት በተለይ እንደዚህ በሚያስፈልግ ቦታ ላይ ሰው ሊያየው በሚችለው ልክ እንደ ሙዚየም ተደርጎ መሰራቱ በጣም ጥሩ ነው። ወደፊትም ለብዙ ነገር ጠቀሜታ ባሪያነት የሚጠቀስ ነውና በተለይ የሰማዕታቱ አጽም ያረፈበት በጣም ደረጃውን የጠበቀ በድንጋይና በቦሎኬት በተሰራ ቤት ውስጥ ነው። ያው እኛም ዛሬ ሰሞኑን በዜናም ስለምናስተላልፈው ለብቻውም ትንሽ ዘገባ ሪፖርታጅ ስላለው ተመልካቾቻችን በሱ ላይ የሚያዩት ነው የሚሆነውና በተለይ የሰማዕታቱ አጽም በጥሩ ሁኔታ ነው እንዲያርፍ የተደረገው። በተለይ እንደና አባ ኪዳነ ማርያም ያሉ የገዳሙ ጸሐፊ የነበሩ ብዙ
ራዕይ ነበራቸው። ገዳሙ ትልቅ ደረጃ እንዲደርስ በተለይ ኢንተርቪው ቃለ መጠይቅ ያደረኩላቸው ሰዎች እንደሚናገሩት ታላላቅ አባቶቻችን ለምሳሌ በሴቶች ገዳም በተለያዩ እደ ጥበብ እየሰሩ ሲንጀር ክፍል፣ ሽመና ክፍል አላቸው። እነሱ በሙሉ እንዲያድግ ብዙ ስራ እንድንሰራ ሲያደርጉን የነበሩ ሰማዕትነት የተቀበሉ አባቶቻችን ነው እና የእነሱን አስረፍኖት እናስቀጥላለን። እነሱ የጀመሩት እነሱ ሲመክሩን የነበረው በህይወት በአካል ኖሮ ባያዩትም ዛሬ ይሄው ብለው ሲንጀር ክፍሎቹን ሽመና ክፍል ለገበያ የሚሰሩ ሱቆች እዛ ላይ እየሰሩ የሚያቀርቡትን በሙሉ ቃለ መጠይቅ አድርገንላቸዋልና አባቶች እናቶች አሁን ተጽናንተዋል። በተለይ ክብረ በዓሉ ላይ በርካታ ምእመናን በመገኘቱ የብፁዓን አባቶቻችን ተገኝተው ማጽናኛ ትምህርት መሰጠቱ በጣም ነው ደስ ያላቸውና እንደዚህ ነው ኦርቶዶክሳዊነት የሚገባው ይሄ ነው። በተለይ ችግር ለደረሰባቸው ጉዳት ለደረሰባቸው ቦታ ተገኝቶ ማጽናናት የሚገባውን ነገር ማድረግ በክብረ በዓሉ ላይ በርካታ ሰው አስራታቸውን ከዛም በተጨማሪ ለገዳሙ አንዳንድ ነገር የሚያስፈልግ ስጦታ ሙሉ አበርክተዋል። ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጎርጎርዮስም ብፁዕ አቡነ ማቴዎስም እንደዚሁ የተወሰነ አስተዋጽኦ አድርገዋልና ይሄ ገዳማውያኑን የበለጠ እንዲነሳሱ የበለጠ ለስራ እንዲነሳሱ የሚያደርግ ነውና እንዲህ በተመለከትኩት ነገር በጣም ተደስቻለሁ። ጥሩ ነገር ነው ያየሁት። እውነት ነው መምህር ጌታቸው። እንግዲህ የዝቋላን ገዳም ልዩ የሚያደርገው አንዱ ይሄ ነው። አሁንም በዚሁ ላይ ተጨማሪ ሀሳብ ለመስጠት ነው። ያው የተፈጸመው ሰማዕትነት ወይም ደግሞ አሰቃቂ የሆነ አባቶች ግድያ በጣም የሚያሳዝን ነገር ነው። ምክንያቱም እነሱ ከዚህ ከምድራዊ አስተሳሰብ ወጥተው እግዚአብሔርን ማገልገል ብቻ ነው፣ ጸሎት ማድረግ ብቻ ነው። በምድራዊ አስተሳሰብ እንኳን የዚህ የስልጣኑ የሀብቱ የምኑ ሽኩቻ ስለሚኖር ከፖለቲካ ጋር ተያይዞ ነው ይባላል። አባቶች ግን ተጠሪነታቸው ለእግዚአብሔር ነው 24 ሰዓት የሚጸልዩ ለሀገር የሚጸልዩ አባቶች በመሆናቸው ይሄ ድርጊት መፈጸሙ ይሄን ድርጊት የፈጸሙ ኃይሎች መቼም በዚህ ምድርም ሰላም አይኖራቸውም። አይምሯቸው እንደተረበሸ ነው የሚኖረው። እንግዲህ አሁን እንደተገለጸው የዝቋላ ገዳም ብዙ ችግሮች አሉበት ነው። በእርግጥ የመብራት ችግር እንዳለ ያን ጊዜ ሰምቻለሁ። የውሃ ችግርም አለ። የስልክ ራሱ አሁን በዘመኑ ስልክ አንድ ችግር ሲፈጠር የድረሱልኝ ጥሪ እንኳን ለማድረግ የስልክ የማይገኝበት ወይም ደግሞ የማይሰራበት ሁኔታ እና እነዚህ ነገሮች መንገዱ ራሱ ምእመናን የሚሳተፉበት ትልቅ የበረከት ቦታ የተቀደሰ ገዳም ስለሆነ ብዙ ነገር ያስፈልጋል። ነገር ግን ሳናነሳ የማናልፈው የምስራቅ ሸዋ ዞን የጸጥታው መዋቅርም የዞኑም ጽሕፈት ቤት እውነቱን ለመናገር ለዚህ ገዳም ትልቅ የሆነ እገዛ ያደረገበት ሁኔታ ነው። ያን ጊዜም በምንሄድበት ወቅት ብፁዓን አባቶችን አጅበው የጸጥታው መዋቅር ከኋላም ከፊትም ሆነው በጥንቃቄ ገዳሙ ደርሰው አክብረው እንዲመለሱ ትልቅ አስተዋጽኦ አድርጓል። እንደገናም ደግሞ እዚያውም በመኖር ምናልባት እስካሁንም ድረስ ያሉ ይመስለኛል የጸጥታ ኃይሎች እዛው ተመድበው እንደ አባቶች አብረው እዛው እየኖሩ ስጋትን ለማስወገድ ትልቅ ስራ እየተሰራ ነው ያለው። በጣም ተወዳጅ ገዳም ስለሆነ የክልሉ መንግስት በትኩረት እየተከታተለ እየጠበቀው መሆኑን ተረድተናል። ራሳቸውንም ወደፊት ከእንዲህ አይነት አደጋ እንዲከላከሉ የማድረግ አቅም ሁሉ እያጠናከረ ምክንያቱም ራስን መጠበቅ ኢየሱስ ክርስቶስም ያስተማረው ነው። እንደ እባብ ብልሆች ሁኑ፣ እንደ ርግብ የዋሆች ሁኑ ማለት እንደ እባብ ተናዳፊ ሁኑ ማለት አይደለም። እባብ ራሱን ስለሚጠብቅ እንደሱ ራሳችሁን ጠብቁ ለማለት ነው እና አንዳንድ ጊዜ ያላስፈላጊ ሰማዕትነት ስለሚኖር እንደው ዝም ብሎ ማንም ልዩ ፍላጎት ያለው ኃይል እየተደራጀ ጥቃት እንዳያደርስና ታሪካችን እንዳይጠፋ የዝቋላ ገዳም ብቻ ሳይሆን በአጠቃላይ በሀገራችን ያሉ ገዳማት ያው ስጋት ስላለባቸው ይሄ ደግሞ ቅርሶቻችን ሁሉ ያሉት ማንነታችን ያለው ቅድም እንደተነገረው የአብነት ተማሪዎችም
የሚገኙበት ምንጭ ስለሆነ ገዳሙ በጸሎትም በሁሉም ሌላ ምንም ስራ የላቸውም። ይህንኑ ብቻ ነው የሚያከናውኑትና እነዚህ ገዳማት ደግሞ በጣም መጠበቅ ስላለባቸው ልክ እንደ ኦሮሚያ ክልል ወይም ደግሞ እንደ ምስራቅ ሸዋ ዞን ሌሎችም ገዳማት እንዲጠበቁ በዛም ያሉ ጸጥታ መዋቅር መንግስታዊ ተቋማት ሁሉ ትምህርት የሚወስዱበት አሰራር አባቶች እንዲጽናኑ ንብረት እንዲጠበቅ እየተደረገ ያለው ነገር አሁንም ያልተቋረጠ መሆኑን እየሰማን ስለሆነ በእውነት ይሄንን በጣም የምናደንቀው ነገር ነው። እዚሁ ላይ እንደው እኔ የምጨምረው የተመለከትኩትን ባይኔ ያየው ስለሆነ በተለይ የክልሉ መንግስት ያን ቦታ ሰላም ለማስከበር ብዙ ስራ እየሰራ እንዳለ የሚታዩ ነገሮች አሉ። ለምሳሌ እዚህ ሞፈር ቤት ከሚባለው ከታች ከወንበር ጀምሮ እስከ ላይ ድረስ እስከ ገዳሙ አናት ድረስ በምንሄድበት ሰዓት የጸጥታ አካላት ብፁዓን ሊቃነ ጳጳሳት አባቶችን መጥተው እኛ አጅበናችሁ ነው የምንሄደው፣ ከኛ ጋር ነው የምትሄዱት፣ ብቻችሁን አትሄዱም ብለው አክብረው መጥተው አናግረው አጅበው ከፊት የጸጥታ አካላቱ ወይም የመከላከያው መኪና እየሄደ ከኋላ አባቶች እንዲሄዱ ነው ያደረጉ የነበረው። ያውም የነሱ መኪና በአብዛኛው መንገዱንም ስለሚያውቀው መኪኖቹም እንደዚህ አይነት አስቸጋሪ መንገድ ላይ በደንብ መሄድ እንዲችሉ ተደርጎ ስለሆነ በፋብሪካ የሚወጡት የኛዎቹ መኪኖች ደግሞ ከኋላ ሲከተሉ እየጠበቁ ነው ወደ ላይ ሲኬድ የነበረው። ከዛ በተጨማሪ በየመንገድ ላይ ራሱ ጫካ ውስጥ ምናልባት አንዳንድ ነገር እንዳይኖር ወርደው ጫካውን በማየት አስፈላጊውን ጥበቃ ምእመናን እንዳይጎዱ አባቶችም እንዲጠበቁ በማድረግ ትልቅ ስራ ሰርተዋልና እንደ ዝግጅት ክፍላችንም እንደ ቴሌቪዥን ጣቢያችንም ሊመሰገኑ ይገባል የጸጥታ አካላት እየሰሩ ያለው ነገር። ምክንያቱም ይሄ ገዳም የቤተክርስቲያን ብቻ አይደለም፣ የሀገር ገዳም ነው። የቅርስ የታሪክ ባለውለታ ነው። በርካታ ነገሮች ያሉበት ነው። ደኑ ራሱ በየትኛውም ቦታ የሌለ ደን ነው እዛ የሚገኘው። የተለያዩ ምሁራን የተለያዩ የውጭ ሰዎች እየመጡ ጥናት የሚያደርጉበት ቦታ ነውና ለዚህ ቦታ ትኩረት ሊሰጠው ይገባል። መንግስትም እያደረገ ያለው የሚያስመሰግን ነው። በተለይ ክብረ በዓሉ እስኪያልቅ ከክብረ በዓሉ አልቆ እስከ አዲስ አበባ እስክንመጣ ድረስ ጥበቃው የጸጥታ አካላቱ በደንብ ነበር ሲጠብቁ የነበረው። ከገዳማውያን አባቶች ጋር በመናበብ መልእክት በመቀበል ሌላ ቦታ ያላየነውን ነገር ነው የምናየውና በጣም ሊመሰገን የሚገባ ነው። ከዚህ በተጓዳኝ ደግሞ መጋቢ ሚኒስትር ቀደም እንዳሉት እንግዲህ ገዳሙ መከላከያ እስከ መጨረሻው ኖሮ እዛ ቦታ ቢጠብቀው ገዳም አይደለም። የግድ ከነሱ መካከል ስልጠና ሰልጥኖ እነዚህ ጸረ ሰላም የሆኑ ኃይሎች ገዳሙ እዛ ቦታ ላይ እንዳይኖሩ አባቶች እዛ ቦታ ላይ እንዳይኖሩ ወደዛ ቦታ የሚሄዱ ምእመናንን እንዳያሰናክሉ በማለት ያው ገዳም መቼም ራሱን መጠበቅ ይገባል። የሃይማኖታዊ ትምህርቱ መንፈሳዊ ትምህርቱ እንዳለ በተጓዳኝ ደግሞ ገዳሙ ራሱን መጠበቅ ይገባልና ከገዳማውያን መካከል መንግስት ወዶ ስልጠና ሰልጥኖ የሚሰጠውን ሌላ መሳሪያን በመስጠት አካባቢያቸውን ገዳማቸውን እንዲጠብቁ በማድረግ ትልቅ ስራ ተሰርቷልና በተለይ ጥበቃውን ስናያቸው የመከላከያም አሉ ገዳማውያን አባቶችም አካባቢያቸውን ምእመኑን ይጠብቃሉ። ከታች ወደ ላይ ምእመኑን የደከመውን ያግዛሉ፣ አብሮ ቦታ ይሰጣሉና በጣም የተናበበ ስራ ነው እየተሰራ ያለውና ሌሎች ቦታውም እንደዚህ አይነት ቦታዎች ሊታዩ የሚገባ ነው። ምናልባት እንደነዚህ አይነት ነገሮች በሌሎች አብያተ ክርስቲያናት እንደነ ኮፕቲክ እንደነ አርመን ቤተክርስቲያን ታሪኮቻቸውን በመናይበትም ሰዓት ትልልቅ ገዳማትም ቢሆን የሚጠበቁበት ሁኔታዎች አሉ። ምክንያቱም ሌሎች ከነሱ እምነት በተቃረነ ያሉ ኃይሎች ወይም አካላት ገዳማቸው ላይ አብያተ ክርስቲያናቸው ላይ ችግር እንዳያደርሱ የግድ የመንግስት አካላት እስኪመጣ ድረስ ራስ መከላከል የግድ ያስፈልጋል። በሌሎች ዓለምም እነዚህ ኦሪየንታል ቸርች የሚባሉት እነዚህ የምስራቅ የራሻን ኦርቶዶክስ ሌሎች ጋር የምናያቸው ነገሮች ናቸው። ዝቋላ ላይ ያየናቸው። ስለዚህ ዝቋላ መከላከያ ወታደሮች አሉ። ከመከላከያ በተጨማሪ ደግሞ መንግስት ያሰለጠናቸው ከገዳማውያን መካከል ገዳሙን መጠበቅ አለበት። ገዳሙ ችግር ሊደርስበት አይገባም። መንግስት እስኪደርስ ድረስ እንደባለፈው አይነት ሁኔታዎች እንዳይከሰቱ ተብሎ አስፈላጊውን ነገር መሟላት የሚገባውን ነገር ሰጥቶ ስልጠናውን አሰልጥኖ ቢያንስ ወደ 40 የሚደርሱ ገዳማውያን አባቶችም ገዳማቸውን በደንብ ልብስ ለብሰው ሲጠብቁ ተመልክቻለሁና ይህም በጣም አስደሳች ነገር ምእመኑን የሚያረጋጋ ገዳሙ ወደፊትም እንደዚህ አይነት ነገሮች እንዳይደርስባቸው የሚያደርግ ስለሆነ ይሄኛውን ሊመሰገን የሚገባ እንግዲህ ይሄ ሁሉ የሚያደርገው መንግስት ነው። ምክንያቱም እንዳሉት ነው ቅድም የቅርስ የታሪክ ቦታ
በርካታ ጉባኤ ቤት ያለበትና በታሪክ የሚጠቀስ ቦታ ስለሆነ እንደነዚህ አይነት ቦታዎች ባልባሌ ሰዎች ምንም በማይመለከታቸው ሰዎች መጥፋት መበላሸት ስለሌለበት ጥበቃ ሊደረግለት ይገባልና ይህንንም በማየቴ በጣም ደስ ብሎኛል። በዚህ ሁኔታም በርካታ ምዕመናን ደስተኞች ናቸው። አካባቢው ሰላም ነው። ወደ ጸበል ቦታ ወደ ጫካ ቢገቡ በመንገድ ላይ ቢሄዱ ሰላም ነው የሚታየውና እንደነዚህ አይነት ቦታዎች ሊበረታቱ ይገባል እና እነዚህ ገዳሞች እንግዲህ ቅድም መጋቢ ሚኒስትር ችግር ብሎ የጠቀሷቸው ወደፊት ገዳሙ እንደዚህ አይነት ችግር እንዳይከሰትበት ኮሚኒኬሽን እንዲያገኝ መንገዱ የተስተካከለ እንዲሆን ምዕመናን እዛ ቦታ ላይ እንዲሄዱ እዛ ቦታ ያሉ መናንያ እናቶች ሱቆች አሏቸው የሱቆቹ የሚያመርቷቸው ምርቶች እዛ ቦታ ሁሉ ሰው በየጊዜው ሄዱ ላይገዛ ይችላል። ወደ ከተማ መጥቶ እንዲሄዱበት መንገዱ ማመቻቸት ይገባል። በከተማ አካባቢ ለነሱ ሱቅም ማዘጋጀት ይገባልና እንግዲህ መንግስትም የራሱን ድርሻ ተወጥቶ ቤተክርስቲያንም የራሷን ድርሻ ምዕመኑም የራሱን ድርሻ በመወጣት ገዳሙን ዛሬ ካለበት ወደፊት አንድ እርምጃ ማስጠበቅ ደግሞ ከሁላችንም የሚጠበቅ ተግባር ነው የምለው እና ባየሁት በተመለከትኩት ዝቋላ ላይ በጣም ደስተኛ ነኝ። ጥሩ ስራዎች እየተሰሩ ነው ያለው። አመሰግናለሁ መምህር። አሁንም ትንሽ ለመጨመር ያህል እንደተባለው እንደተነገረው ታላቁ ገዳም የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ወደፊት ችግር እንዳይገጥመው ቅርሶች እንዳይዘረፉ እንዳይወድሙ አስተማማኝ ወይም ዘላቂ የሆነ የጥበቃ ስልት መቀየሱ በጣም የሚያስደስት ነገር ነው። ለሌሎቹም ለበርካታ በሺዎች ለሚቆጠሩ ገዳማትም እንደ አብነት ሊሆን የሚችል አሰራር ነው። ቅድም እንደተገለጸው በሌላው ዓለም ከኢትዮጵያ ውጭ ያሉ አሃት ይሁኑም እንደዚሁም ደግሞ ሌሎች እንደ ራሻ እንደ ግሪክ እንደ አርመን ወይም ደግሞ ግብጽ የመሳሰሉት በርካታ ገዳማት አሏቸው እና ገዳማቶቻቸው አስፈላጊ የሆነ ጥበቃ ሌላው ቀርቶ የሴኩሪቲ ካሜራ ይገጠማል ዙሪያውን ማለት ነው። አጥፊዎች በሚመጡበት ሰዓት አስቀድሞ መረጃ የሚሰጥ ቴክኖሎጂ ይገጠምላቸዋል ማለት ነው። የኛ ግን ያው እዛ ለመድረስ ትንሽ የመልክዓ ምድሩም በበረሃ ውስጥ ስለሚኖሩ መኪና እንኳን ለመግባት አይደለም ይሄ አስተማማኝ የቴክኖሎጂ በቴክኖሎጂ የታገዘ ጥበቃ ቀርቶ መኪና እንኳን የማይገባባቸው በርካታ ገዳማት አሉ። በውጭው ዓለም ያሉ መናኞች በዘመኑ ትምህርትም የበለጸጉ በመንፈሳዊውም በቴክኖሎጂውም ዶክተሮች ሳይንቲስቶች ናቸው ወደ ምናኔ ዓለም የሚገቡት። በሀገራችንም በአሁኑ ሰዓት አልፎ አልፎም ቢሆን ባሉት ጥንታውያን ገዳማት የሚገኙ አባቶች የዘመኑን ትምህርት ሁሉ የተማሩ ናቸው። ራስን እንዴት መከላከል እንደሚቻል ገዳምን እንዴት መጠበቅ እንደሚቻል እውቀቱ ያላቸው በጥቂት ስልጣናም ደግሞ አእምሯቸው የሚሰፋ አባቶች ስለሆኑ ይህን ነገር እንደተባለው መንግስት የራሱ ስራ አለው። አሁን የማረጋጋት ስራ ነው የሚሰራው። ነገር ግን እድሜ ልኩን ገዳም ውስጥ ጸጥታ መድቦ በርካታ የጸጥታ ኃይል መድቦ ሊጠብቅ ስለማይችል ቤተክርስቲያን ራሷን ገዳማት ብቻ ሳይሆን ሌሎችም አብያተ ክርስቲያናት እንደው ማንም እየመጣ እሳት የሚለኩስባቸው ማንም እየመጣ የሚያፈርሳቸው ማንም እየመጣ አባቶችን የሚያርድ ታሪክ እንዳይቀጥል ይሄ ነገር በጣም ተጠናክሮ መቀጠል አለበት። በዚህ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ሊያስብበት የሚገባ አሰራር ነው። መንግስትም ለምን አጠቃላይ ቅድም እንደተነጋገርነው የማንነታችን መገለጫዎች የኢትዮጵያዊነታችን ባህላችን ስርዓታችን ሁሉ በገዳማት ላይ ስለሆነ ይሄ ታሪክ እንዳይጠፋ በጣም ምእመናንም ደግሞ በስልክ በመደወልም በማበረታታትም እንደገናም ደግሞ ምድራዊ ሀብት የበዛላቸውም ሌሎቹም ያቅማቸውን ገዳማትን እየረዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ገዳማት እንደ ሌሎቹ ገዳማት በውጭ እንዳሉት ራሷን አጠናክራ ከዘመኑ ጋር የምትሄድበትን ታሪክ ማመቻቸት ያስፈልጋል ብዬ አስባለሁ። እንግዲህ ካለን ሰዓት አንፃር ብዙ ነገር ማንሳት ይቻል ነበር እና እንደው እንደማጠቃለያ እኔ ማን የተወሰኑ ነጥቦችን ተመለው እንግዲህ ዝቋላ ለየት ያለ ገዳም ነው። ቅድም መጋቢ ሚኒስትር እንደጠቀሱት እንደሌሎቹ ገዳም አሁን ዝቋላ ውስጥ አብዛኞቹ ከዘመናዊ ትምህርት ቤት ራሱ ወጥተው መነኑ አሉ። ዶክተሮች አሉ፣ ኢንጂነሮች አሉ፣
ራሳቸውን ሰውረው ያሉ እዛ ገዳሙ ላይ የሚሰሩ የተለያዩ ፕሮጀክቶችን እዛው ገዳማውያን አባቶች ናቸው የሚሰሩት። ከህንጻ ዲዛይን ጀምሮ እዛ ነው የሚሰሩት። ዘመናዊ ትምህርት ተምረው በቃ መንነው የሄዱ አባቶች አሉ። እና ገዳም ሲባል ወይም ትምህርት አልሳካ ብሏቸው ወይ ደግሞ እድሜያቸው ገፍቶ ያሉ አይደሉም እዛ ያሉት። በአብዛኛው ወጣት ናቸው ያሉት። ወጣት አባቶች መናንያን አባቶች ናቸውና ከዘመናዊ ትምህርት ተምረው የሄዱ ናቸው። ሂሳብ አሰራራቸው ገዳም ውስጥ ያለው ይሄ የማኔጅመንት መዋቅሩ ራሱ የዘመናዊ ትምህርት ውጤት እንደሆነ ያሳያል። የሚታይ ነውና ሱቆቻቸው አካባቢ ይሄ ሽያጭ የሚሸጡበት የእናቶች የአባቶችን ተዘዋውረን ተመልክተናል። የተለያዩ ዕደ ጥበባት የሚሰሩባቸው ቦታዎች ብዙ ነገሮች በአብዛኛው ገዳማውያን ውስጥ በዘመናዊ ትምህርት ተምረው የገቡ አባቶች አሉ። የነሱ ከአብነቱ ወይም ደግሞ የአብነቱን ትምህርት ተምረው ቀጥታ ከገቡ አባቶችና የሁለቱ መሳለጥ ነው ገዳሙን ጥሩ ደረጃ እንዲደርስ ያደረገውና ይህን ገዳም እንግዲህ እንደተባለው የታሪክ የቅርስ ማዕከል ነው። ብዙ ተመራማሪዎች የሚመጡበት ቦታ ስለሆነ ሴኩሪቲ ካሜራ ብቻ አይደለም ጥበቃም ሊደረግለት ይገባል። አሁን ልክ መንግስት እንዳደረገው የተወሰነ ጊዜ ክብረ በዓላት ሲኖሩ ብቻ አይደለም ከክብረ በዓላት ውጪም ምንም እንኳን የገዳሙ አባቶች ዙሪያውን ጥበቃ እያደረጉ ቢሆንም ከዛ በተጨማሪ ስራ ሊሰራ ይገባል። ከገዳሙ በታች ያሉ ምእመናን ጋር ስለ ገዳሙ ትምህርት ሊሰጥ ይገባል። ተከታታይ ትምህርቶች ሊኖሩ ይገባል። ምእመናን በዛ ካሉ ገዳማቸው ሊጠብቁ ይገባል። ገዳሙ ምን ቸገረው ምን ጎደለ ሊሉ ይገባል። ለገዳሙ መንገድ ቢኖር ባጭር ጊዜ የሚፈለገው ነገር ማድረስ ይቻላልና ይሄ የመንገዱን ገዳማውያኑ የቴክኖሎጂ ተጠቃሚ እንዲሆኑ ይሄ ቅድም ያነሱ ስልክ ሌሎች በሙሉ ሁኔታዎቹ እንዲመቻቹ እንግዲህ የሁሉንም ርብርብ ነው የሚጠይቀው። ቅዱስ ሲኖዶስም ለገዳሙ ትኩረት ሰጥቶ ሊያደርግለት የሚገባል። ሀገር ስብከቱም እንደዛው ሊያደርግለት የሚገባል። መንግስትም እንግዲህ ልክ አሁን ጸጥታውን እያስጠበቀ እንዳለ ገዳሙ ደግሞ ወደፊት በርካታ ተመራማሪዎችም የሚወጡበት ቦታ ነው። መተውም ጥናት የሚያጠኑበት ቦታ ስለሆነ ጥበቃ ሊደረግለት ይገባል። እንግዲህ ለአዲስ አበባ በቅርብ ርቀት ኪሎ ሜትር ላይ ያለ ገዳም ሆኖ እንደባለፈው አይነት ነገር ሊከሰት አይገባም ከእንግዲህ በኋላና ገዳማውያኑም ምእመናንም በሀገር ውስጥም በውጭም ያሉ ገዳማውያኑ ሊያበረታቱ ሊደውሉ ምን ጎደላችሁ ምን እናሟላላችሁ ሊሉ ይገባልና እንግዲህ ዝቋላ ላይ ያየናቸው አንዳንድ ነገሮች መንግስትም እየሰራቸው ያሉ ስራዎች ለሌሎች ገዳማት አድባራትም እንደ ሮል ሞዴል ወይም እንደ አርአያነት የሚጠቀስ ነውና ወደፊትም ከዚህ ተጠናክሮ ጥሩ ስራ መስራት ይጠበቅብናል። እንግዲህ የሁላችንም እንደየተሰጧችን እንደየአገልግሎታችን ለገዳማውያኑ ማድረግ የሚገባን ማድረግ ይገባል ነው የማጠቃለያ መልእክታችን። አመሰግናለሁ መምህር ጌታቸው። ትንሽ እኔም እንደማጠቃለያ ልጨምርና ፕሮግራማችን እንዘጋለን። እንግዲህ አጠቃላይ የዚህ መርሃ ግብራችን ዋና ይዘት የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ በዓል እንዴት አለፈ የሚል ነገር ነውና በዓላት ደግሞ ሲከበሩ የሚያስገኙት ጥቅም አለ፣ እሴት አለ። ከበዓላት የምናገኛቸው ብዙ በረከቶች አሉ። ከነሱ ትንሽ የሚታየኝን ለመጨመር ያህል እንግዲህ በዓላት ስናከብር ስጋዊ በረከት ጭምር ነው። ለነፍስ ብቻ ሳይሆን በስጋዊ ማስተሳሰብ በረከት የምናገኝበት ሰዎች ከደዌ ስጋ የሚፈወሱበት እንደዚሁም ደግሞ የነፍስን በረከት የምናገኝበት በተጨማሪም መንፈሳዊ መነቃቃት በዓላት ከሌሉ አጠቃላይ ክርስቲያኖች ክርስቲያን መሆናቸውንም ጭምር ሊረሱት ይችላሉ እና በዓላት በሚከበሩበት ሰዓት ካለባበስ ጀምሮ በአጠቃላይ መንፈሳዊ መነቃቃትን የሚሰጡ ናቸው በዓላት። እንደዚሁም ደግሞ በዓላት ያው ወንጌልም የምንማርባቸው ናቸው። ማንም ሰው በተለያየ ምክንያት ወደ ቤተክርስቲያን ሲሄድ ብዙ ነገር ሰምቶ ወንጌል ተምሮ ይመጣል ማለት ነው። እንደዚሁም ደግሞ የአማኞች ቁጥር የሚጨምርበትም በዚያ በሚማሩ ትምህርት በሚያዩት ተአምራት ስለሆነ ኢየሱስ ክርስቶስን በዚህ መንገድ ስለሆነ ወንጌልን ከብዙ ሰው እየሰበሰበ ያስተማረው በዓላት ትልቅ እሴት አላቸው። አብያተ ክርስቲያናትም የሚታነጹት ማለት ነው የሚገነቡትም ምእመናን ሲሰባሰቡ በዓላት ሲያከብሩ ነው ሃይማኖትም የሚስፋፋው። እንደዚሁም ደግሞ ቀደም እንደተጠቀሰው የአገልጋዮችም ቁጥር የሚጨምረው ሊቃውንቱ፣ መምህራኑ፣ ዲያቆናቱ፣ ቀሳውስቱ የሚገኙት ምእመናን ከቤተ ክርስቲያን ጋር አንድ ላይ ህብረት ሲፈጥሩ በዚህ በበዓላት ምክንያት የሚደረገው ግንኙነት ትልቅ ዋጋ ያለው ስለሆነ እንግዲህ ከታላቁ ጻድቅ
ከአባታችን ከአቡነ ገብረ መንፈስ ቅዱስም እነዚህን በረከቶች አግኝተናል ማለት ነው። እውነት ነው። መጋቢ ምስጢር እንግዲህ ካለን ሰዓት አንፃር ሌላ መጨመር አንችልም። በዚሁ እናጠናቅቃለን። ክቡራን ተመልካቾቻችን መርሃ ግብሩ ስንመራላችሁ የነበረው መጋቢ ምስጢር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነው። እኛ መርሃ ግብራችን በዚሁ እናጠቃልላለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።